ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንድንነጋገርበት የምፈልገው እስቲ በሰሞኑ ስለ ገለቴ አትሌት ገለቴ የወጣው ዜና አለ። ንብረቴን ተዘረፍኩ የሚል ማለት ነው። ስለዚህ ስለሱ አንዳንድ ጉዳይ ማለት ምን ያህል ህግን ማወቅ እንደሚጠቅም እንድናየው ከራሴ ኤክስፒሪየንስ የተነሳ ነው ማቀርብላችሁ። ዩቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትቀላቀሉት ጋብዛችኋለሁ ቤተሰቦቼ። የሚሆነው ደግሞ አዳዲስ ፕሮግራም በተለቀቀ ሰዓት እናንተ ጋር ቶሎ እንዲደርስ ኖቲፊኬሽን እንዲደርሳችሁ ነው የሚያደርገው። ቻናሉንም ማበረታታት ይሆናል ማለት ነው። ቤተሰቦቼ ዛሬ እንድናየው የምንፈልገው በወቅቱ ከተነሳ የገለቴ ጉዳይ አሁንም በወንዶችም በአብዛኛው ደግሞ በሴቶችም እየተከሰተ ያለው ነው። ስለዚህ ብዙ ጊዜ የሚነሳ ነገር አለ። ሴት ገንዘብን ትወዳለች ይላሉ። ግን በተቃራኒው ከሴት ልጅ ገንዘብ ሲቀሙ የምናየው ወንዶች ናቸው ማለት ነው። ስለዚህ ምንድነው ህግን አለማወቅ ማለት ነው። አሁን እስከ ሰበር ድረስ በምን አይነት መንገድ እንደሄደች እንግዲህ የምናውቀው ነገር የለም። አንዳንዴ ፍርድ ቤት ማስረጃ ይፈልጋል፣ መረጃ ብቻ አይደለም ማለት ነው። በአፋችን የምንናገረው እኔ ከራሴ ኤክስፒሪየንስ ተነስቼ ማውራት የምፈልገው ከዚህ በፊት የገጠመኝን ነው ማለት ነው። ምንድነው የገጠመኝ? አንድ ተከራይ አከራይቼ ቤት አልለቅም አለች ማለት ነው። ቤት አልለቅም አለች። ይሄ እውነታው ነው ማለት ነው። ስለዚህ ምንድነው መጀመሪያ ላይ እንኳን እኔ ነኝ አዘኔታ ውስጥ የገባሁት። ያው ቸግሯት ይሆናል ብዬ 8 ወር ያህል ጠበቅኳት ማለት ነው። ስራ ገብታ ስራ ይዛ ገንዘቡን እስክትከፍል ድረስ ማለት ነው። ሁለተኛ ደግሞ ክረምት ነበረና በክረምት ደግሞ ሴት ልጅንም አውጥቼ አልጥልም የሚልም ነገር አለ ማለት ነው። ብዙ ጊዜ በጎ አስተሳሰብ ያላቸው ሰዎች ሁልጊዜ ክፉ ሰዎችን ማወቅ ስለማይችሉ ወይም ደግሞ ሰዎች በዛ ልክ ክፉ ይሆናሉ ብለው ስለማይገምቱ ሁልጊዜ ተጎጂ ናቸው ማለት ነው። ስለዚህ ምንም ቀጥ ብላ ማታ ትመጣለች ቤቷ፣ ደግሞ ጠዋት ትወጣለች። ምንም ስራ እንቅስቃሴ የላት ምንም የላትም ማለት ነው። መብራት ትጠቀማለች፣ ውሃ ትጠቀማለች። ከዛም አልፎ ደግሞ በግቢ ውስጥ ያሉትን ተከራዮች ሁሉ ታውካለች ማለት ነው። ግን ይሄ ሁሉ ታግሼ ጉልበተኛ ነኝ ብዬ ጉልበትን ላለመጠቀም ስላሰብኩ እግዚአብሔርንም ፈርቼ 8 ወር ያህል ጠበቅኳት ማለት ነው። 8 ወር በኋላ ምንድነው የተከሰተው? የሌሎቹን ተከራዮችን ማወክ ብቻ ሳይሆን እኔ ጋር መሳደብ አመጣች ማለት ነው። ስለዚህ በቃች ሴትዮ አንደኛ የተደረገላትን የምታስብ ሴት አይደለችም። ሁለትም ደግሞ ሆን ብላ ተንኮል ነው የምትሰራው ብዬ ስላሰብኩኝ ወደ ቀበሌ ወረዳ ላይ ሄድኩ ማለት ነው። ወረዳ ላይ ያለ የቤቶች ልማት ምናምን የሚባል እሱ ግን ምንድነው ያለው? ቤት ማስለቀቅ አንችልም፣ ግን ቤት ኪራዩን እንድትከፍል ማስደረግ እንችላለን። እሱ ግን የ2 ወር ድረስ ነው እንጂ እንደዚህ 8 ወር ቆይቶ ከ20 ሺህ ብር በላይ እኛ መዳኘት አንችልም በማለት ወደ ዋናው ፍርድ ቤት እንደሄድን የተደረገው ማለት ነው። ዋናው ፍርድ ቤት ያው ክስ መሰረትኩ ማለት ነው። ክስ መሰረትኩ፣ መጥሪያ ነው የተሰጠኝ ማለት ነው። እንግዲህ መጥሪያ እንዴት እንደሚሰጥ አላቅም። ጉዳይ አስፈጻሚ ተብሎም ደግሞ ያለው እነዚህ ጉዳይ አስፈጻሚዎች ሌሎችም በተለይ በአሁኑ ሰዓት በጣም የከፋ ዘመን መሆኑ የምታውቁት ለ2 ሰው ነው የሚሰራው ማለት ነው። ለካ እሷንም አግኝቷት ከሷም መቀበል ያለበትን ይቀበላል መሰለኝ። መጥሪያዋ ተጽፎ ወጣ። ስለዚህ መጥሪያ አልቀበልም ስትል ምንድነው መሰላችሁ የሚደረገው? እንግዲህ ይሄንን በኋላ ነው ያወቅኩት። የፍርድ አፈጻጸም ላይ ጠበቃ ከወከልኩ በኋላ ነው ድርጊቱን ያወቅኩት እንጂ መጀመሪያ ላይ አላወቅኩም። መጥሪያ ስትሰጡ መጥሪያውን እምቢ ሲል መጥሪያውን አልቀበል አለች ተብሎ ምስክር ይዛችሁ ምስክሮቹ እራሱ ዋናው መጥሪያው ላይ ይፈርሙና ይገባል። አሁን ከመጀመሪያው የህግ አለማወቃችን እንዴት እንደሚጎዳን ነው እየነገርኳቸው ያለሁት። ምስክር እምቢ ስትል ምስክር ሰምቷታል፣ ግን እነዛ ምስክሮች እዛ ላይ ማስፈረም እንዳለብኝ እኔ አላቅም ማለት ነው። ስለዚህ በቀጠሮ ቀን እኔ ቀረብኩ። በቀጠሮ ቀን የታለች መጥሪያውን ሰጠሻት ወይ ስትለኝ ሴት ዳኛ ነበረች። አልቀበልም አለችል። አልቀበልም ማለች እውነታ ነው አይደል? በአንደበቴ እኮ ተናግሬያለሁ። አልቀበል ማለቷን ደግሞ ምስክሮቹ ፈርሞ ለዳኛ ጋር ግን አልገባም። ስለዚህ ዳኛዋ ምንም ማድረግ አትችልም። ሳልሰጣትም ሊሆን ውሸቴንም ሊሆን ይችላል።
እኔ ማስረጃ ምንም አላቀረብኩላትም። መረጃ ግን ይያለው ነግሬያታለሁ። ስለዚህ በሁለተኛ ደግሞ ምንድነው ያደረገችው? ወረዳው ላይ ወረቀት እንዲሄድና ወረዳው መጥቶ በራዋ ላይ እንዲለጥፉ ነው የተደረገው። ስለዚህ የወረዳዎቹ ምንድነው ያደረጉት? በሯ ላይ ለጠፉ። እንግዲህ ጎረቤት እኮ እና አጠገብ ላጠገብ ተቀምጠን ያው እንዳልኳችሁ ያ ጉዳይ አስፈጻሚ እንዳትቀበይ እንዳታነሺ ምናምን ነገር ብሏት ማለት ነው። ወረዳዎቹ በር ላይ መጡ፣ ለጠፉ፣ ፎቶ አነሱና ሄዱ ማለት ነው። አሁን የነሱ ማስረጃ አለ፣ ግን መለጠፋቸው ነው እንጂ ያ ነገር ሴትዮዋ ቤቷ ኖራ ይሁን ወይ ሳትኖር ይሁን የምንታወቅ ነገር የለም ማለት ነው። ሶስተኛ ጊዜ ደግሞ ምንድነው የተደረገው? እዛው ተቀምጣ እንግዲህ አስቡት፣ ወደ 6 ወር ፈጅቷል ክርክር አንልም። እሷ አትመጣ ጋዜጣ አሳውጂ ነው የተባልኩት ማለት ነው። ጋዜጣ አሳወጅኩ ማለት ነው። ጋዜጣ ብርሃነ ሰላም ሄጄ በዚህ ቀን በጋዜጣ ተጠራች፣ እዛው አጠገብ ሆና ማለት ነው። ከዛ ወደ ፍርድ አፈጻጸም ገባ፣ ወደ ፍርድ ገባ ማለት። ከዛ በኋላ ነው የኔ ምስክሮች የታየው ማለት ነው። እዛ ቤት ነው የምትኖረው ከዚህ ሰዓት ጀምሮ ምናምን የሚል ማለት ነው። በጣም የሚያሳዝነው ምን ነበር እዚህ ጋር መሆን የነበረበት? የመጀመሪያ ጊዜ እንትኑን አልቀበልም ስትል መጥሪያውን አልቀበልም ስትል እነዛን አልቀበልም ማለቷን ምስክሮቹን አስፈርሜ ባስገባ ኖሮ እነዚህ 2 ስቴፖች ይቀሩ ነበር። ቀጥታ በፖሊስ ተይዛ ታስራ እንድትቀርብ ይደረግ ነበረ ማለት ነው። ይሄ ምንድነው ያስከሰተው? የኔ አለማወቄ ማለት ነው። እና በትንሽ ነገር በጣም አሁን ትልቁ ጠበቃ ማንቀጥርበት ምክንያት ለገንዘብ ነው አይደል? ያው ገንዘባቸው የምንከፍላቸው ገንዘብ 10% ነው ከምናገኘው ነገር። ሎስም ቢኖረን እንከፍላቸዋለን እስከ መጨረሻው፣ እስከ ሰበር ይሄዱልናል። ከዛ በኋላ እንከፍላለን። ምንም ማለት ያው ማሸነፍ ያለ ስለሆነ ማለት ነው። ሁልጊዜ ጠበቆችን ስናሸንፍ ብቻ ስላልሆነ የምንከፍላቸው ማለት ነው። ስለዚህ እሱን ገንዘብ ለመቀነስ ብለን ጠበቃ አንቀጥርም። እንዳልኳችሁ ጠበቆችም ያው ህሊና ያለው አለ፣ ህሊና የሌለው አለ። ሁለቱ ጋር የሚጫወት አለ እየተባለ የምንሰማው ነገር አለ። እሱን እንግዲህ በማረጋገጫ ካልሆነ ላናቅ እንችላለን። በመሰረቱ ግን ምንድነው ማድረግ ያለብን? ራሳችን ከምንከራከር ይልቅ ጠበቆቹ ህጉን በደንብ ስለሚያውቁት ለህግ ለጠበቃ መስጠቱ ጥሩ ነው ብዬ አስባለሁ ማለት ነው። ከዛ በኋላ እንዴት እንደተከሰተ ልንገራችሁ። ያው ምንም ጥያቄ የለው። ማስረጃ ምስክር ከተሰማ በኋላ ተወሰነባት። ስለዚህ ወደ ፍርድ አፈጻጸም ስንሄድ አሁንም የፍርድ አፈጻጸሙን ለመስጠት እኔ አልሄድኩም። በቃ ደከመኝ። ያለው ሁኔታ ስታዩት በጣም ያደክማል። እናንተ ጋር እውነት አለ፣ ማስረጃ ግን የለም። ማስረጃ ደግሞ የሌለው አቀራረቡን ስላልቻልንበት ማለት ነው። ምክንያቱም የህግ አማካሪ እንዴት ነው መቅረብ ያለበት የሚለውን ስላልመራን በስተመጨረሻ የህግ አፈጻጸሙን ለማውጣት በቃ ምንም ማድረግ ስለማልችል ማቀው አንድ ጠበቃ ነበርና ውክልና ሰጠሁት ማለት ነው። ውክልና ሰጠሁት። ኦልሬዲ እኮ ይሄ ያለቀ ጉዳይ ነው፣ እኔ ምንም አልሰራም ሲል በፍጹም አልኩ። በቃ በፍጹም ከዚህ በላይ እኔ መጓዝ አልችልም። ስራዬን ትቼ በየ15 ቀኑ እየተመላለስኩ ነው። ስለዚህ ምንም ማድረግ አልችልም የሚል ከዛ ተስማማንና ውክልና ሰጠሁት ማለት ነው። ውክልና ሰጠሁት። የፍርድ አፈጻጸሙ ምንድነው ያለኝ? አሁን ቅድም የጠቀስኩላችሁ ነው። አልቀበልም ስትል ምስክሮችሽን እላዩ ላይ አስፈርሚና አስገቢዋለኝ ማለት ነው። ከዛ እውነትም ደግሞ ያው አልቀበልም ነው ያለችው። ምስክሮቹ ፈረሙ፣ ገቡ። ወዲያ ፖሊስ ታዘዘ። ከዛ በፖሊስ ተይዛ ቀረበች ማለት ነው። አያችሁ፣ ትንሽ ነገር ሚስ የምናረጋው ብዙ ነገራችንን ያፈርሳል፣ ብዙ ገንዘባችንን ይዞ ሊሄድ ይችላል፣ ብዙ ነገር ሊያበላሽብን ይችላል ማለት ነው። ስለዚህ አሁን ወደ ተባለው ነገር እንዴት እንደተከራከረች ባላቅም ህግ ባለበት ሀገር እነዚህ ነገሮች ሁሉ ሲከናወኑ መንቃትና ለህግ ባለሙያ መስጠት ይኖርባት ነበር ብዬ ነው የማስበው። ሌላ ግን ወደ ህይወት ስንመለስ እንግዲህ በትዳርም ይሁን በጓደኝነት ያው ትንሽ መንቀሳቀሻ ያለውን ሰው ወንዶች ማታለል እንደሚችሉ ያስባሉ ብዬ ነው የማስበው። ለምሳሌ እኔ ገጠመኝ አንድ የሆነ ነገር ነበርና ያ ንብረት እስኪሸጥ ድረስ ይጠብቅ ነበር። ጓደኛዬ ነው፣ ጓደኛ ተብሎ ነው የመጣው። እንደተባለው በሃይማኖትም አንድ አልነበርንም። ያው እኔ እንግዲህ
ወደ ትዳር ውስጥ አልገባሁም እንጂ እከታተል ነበረ በጣም በንቃት ሀሳቡን፣ ነገሩን፣ የቤተሰብን ንብረት ተሸጦ መኪና እናስመጣበታለን ነበር ሲል የነበረው። እንግዲህ መኪና ንግድ ፍቃዱ በሱ ከሆነ የሚመጣው መኪና በሱ ከሆነ የእሱ ነው እንጂ እኔ ሊሆን አይችልም። አንድ ጊዜ ደግሞ በጣም በቃ ስምምነት ከተከናወነ በኋላ የሚሸጠውን ንብረት ፐርፐዝ ላይ አፍርሼዋለሁ፣ ስምምነቱ ማለት ነው። ልክ ይሄ ሲሆን በጣም በቃ ባህሪው ተቀየረ። ምክንያቱም ይጠብቅ ነበረ ያንን ነገር ተሸጦ በኤኒ ሚንስ እንትን ለማለት ማለት ነው። ሴት ደግሞ ያው ገንዘቧን ከሰውየው በላይ ማድረግ ስለማትፈልግ ይሄን ላርግ ይሄን ላርግ ይሄን ላርግ ሲላት እሺ ነው የምትለው ማለት ነው። ከዛ በጣም 1 አመት ነው 2 አመት በጓደኝነት ቆይተናል። ግን ሲጠብቅ የነበረው ያንን ንብረት ሸጬ እጁ እስኪገባ ነበር ማለት ነው። ከዛ መጨረሻ ላይ አንድ ቀን ምን አደረግኩ መሰላችሁ? እኔ እኮ ውክልና የለኝም እንግዲህ ቤተሰብ ነው ብያቸዋለሁ። የቤተሰብ ንብረት ስለሆነ በጣም ኖ ወደ ኋላ ልነሳላችሁ። በጣም ማለት የነቃሁበትን ጊዜ ማለት ነው። መቼ መሰላችሁ የነቃሁት? እንዳልኳቸው የቤተሰብ ንብረት አለና እሱን እሸጣለሁ ብዬ ገና ሀሳብ ሳቀርብ 2012 አካባቢ ነው 2014 2014 አካባቢ ነው። እና እንደሚሸጥ ሀሳብ ልክ ሲያገኝ ወዲያው ወደ ጠዋት ላይ ነው ያወራሁት። ከሰዓት አካባቢ ስልክ ተደወለልኝ ማለት ነው። ስልክ ሲደወል ሳነሳ ደላሎች እንዲያዩት እቃውን ምናምን ሲለኝ እንዴ እንደውም ያኔ በደንብ አልተዋወቅንም ነበርና ይሄ ሰውዬ ደላላ ነው ወይስ ለምን ፈጠነ እንደዚህ ገና ካፌ ከመውጣቱ ምን አስቦ ነው ብዬ በጣም ጭንቅላቴን ነካረገው። ከዛ በኋላ እከታተል ጀመር ማለት ነው። በቆየንበት 2 አመት ውስጥ ያለውን ኢንተረስት በጣም እከታተል ነበር ማለት ነው። እና እንዳልኳችሁ ስምምነቱ ከተስማማን በኋላ ያፈረስኩበት ጊዜ ኮምፕሊትሊ ማንነቱ ተቀየረ። ችላ ማለት ጀመረ። ማሲዮከ ብዬ ዝም አልኩ ማለት ነው። ከዛ በኋላ መጨረሻ ላይ አንድ ፈተና በምን ፈተንኩ መሰላችሁ? አይሸጥም። እኔ እኮ ዝም ብዬ ነው የምሞክረው እንጂ ውክልና የለኝም አልኩ አንድ ቀን ማለት ነው። ከዛ በኋላ በጣም በቃ እኔ እንደው ወደ ሌላ አትውሰጅብኝና ውክልና እኮ እኔ ራሴ ላምጣልሽ እከሌ ነኝ ብሎ እንዲወክልሽ ውክልና እንዲሰጠኝ በሐሰት ማለት ነው። እንግዲህ አሁን ይሄ መቼስ ያ ቤተሰቤ ይበልጣል እንጂ መቼም ይሄኛው ሰውዬ አይበልጥም። በቃ ሞኝነቱን በጣም የዛ ጋር ነው ያሰብኩት ማለት ነው። እና ምን ችግር አለ ላምጣልሽና እከሌ ነው ብሎ ከዛ ትሸጫለሽ፣ ከዛ በስምሽ ለሱ ትገጃለሽ፣ ከዛ በኋላ ስሙን ታዛውሪለታለሽ ምናምን የሆነ በግን ለማረድ ይዞ እንደሚኬድ እንደዛ አይነት ነገር ነውና በእርግጥ እግዚአብሔር ሲረዳ ነው መንቃት የሚቻለው። ሴቶች ግን በጣም ንቁ፣ ቢቀርባችሁ ይሻላል። ከማያዝንላችሁ ሰው ጋር መኖሩ ራሱ ከማያዝንላችሁ ሰው ልጅ መውለድ ራሱ ቢቀር በቃ ትልቁ ነገር በቃ ገንዘብ ነው ሰው የሚያስበልጠው። ገንዘብን ነው በጣም የሚፈልገው። ገንዘብን ነው ከሴትየዋ የበለጠ እንትን የሚለው። ሴት እንኳን ቀምታ የሚሄድ ነገር የላትም። ያው እዛው ህይወቷን አሳልፋ ለሱ እንደፈለገ የሆነ እየተደሰተ ይኖራል እንጂ ገንዘብ ተካፍሎ ለመሄድ የሚደረግ ጥረት ብዙም ዋይዝ አይደሉም ሴቶች። ወንዶች ግን በጣም ካልኩሌትድ አድርገው ነው እና የሚመጡት። እባካችሁ ሴቶች ተጠንቀቁ ብዬ ነው የማስበው። እኔ እግዚአብሔር ስለረዳኝ ነው በእውነት። የኔ ብልጠትም አይደለም የኔ ምንም አይደለ፣ ግን እግዚአብሔር ስለረዳኝ ከእንደዚህ አይነት ሰው ገላገለኝ ማለት ነው። ከሰውየውም ከሀሳቡም ከምኑ ገላገለኝ። ግን እዛ ውስጥ በገባ ምን ያህል ጭንቀት ኦቨር እስከ መግደልም የሚደርሱ አሉ እኮ ዛሬ በየቤቱ እኮ ይሄ ጉዳት አለ። ዛሬ ገለቴ ስለወጣች ነው እንጂ ብዙ በየቤቱ ብዙ
ስላለ በጓደኛ በባል ብቻም አይደለም፣ በወንድም በእህትም ንብረት ይነጠቃል፣ በሌላም ይነጠቃል። ግን የሚበልጠው ሰው ነው። ሰውን የሚተካ ገንዘብ የለም። እግዚአብሔር ደግሞ በሰማይ ያያል፣ አይቶ ደግሞ ይፈርዳል። እኔ የማውቀው ይሄንን ነው። ስለዚህ እንጠንቀቅ ብዬ ነው የማስበው። ወንዶችም እንደዚህ አይነት ነገር እንዳያጋጥማችሁ ተጠንቀቁ ብዬ ነው የማስበው። ሴት ልጅ ግን ያው ከወለደች ምን ካለች ጥላ ላለመሄድ ሙከራ ስለምታደርግ ብዙ ሴት ልጅ ይህንን ካልኩሌትድ አድርጋ የምትገባ ነው ብዬ አላስብም። ሴት ትዳር ስትይዝ ከዘመዶቿ ጋር ከጎረቤት ከአካባቢ ጋር ነው የምታገባው። ከሌና ገባች ሀብታም ነው ፈታች መባልና ሀብቱን መያዝ ብቻ የምትፈልግ አይመስለኝምና እባካችሁ እግዚአብሔር እንዲጠብቃችሁ ጸልዩ። እንደገናም ደግሞ በተጨማሪ ደግሞ ራሳችሁን ጠብቁ። ማጋ እንደምትውሉ ማጋ ምን እንደምታረጉ ብትጠነቀቁ ጥሩ ነው ብዬ ነው የማስበው። እግዚአብሔር ይርዳል ሁላችንም። ይሄንን ፕሮግራም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉት። አመሰግናለሁ። በሌላ ፕሮግራም እስክንገናኝ ድረስ ለጥንቃቄ ያህል የምለው ሀሳብ ይሄን ነው። አመሰግናለሁ።